የጥቁር ገበያ ሐዋላ ምንዛሬና የባንኮች ምንዛሬ በየዕለቱ መቀያየሩን ቀጥሏል። ዛሬ መስከረም 29 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለው ምንዛሬ ለማየት መጥተናል። አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 166 ብር ከ87 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የአሜሪካ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አማራ ባንክ ነው። አማራ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 145 ብር እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 147 ብር ከ90 ነው። እንደዚሁም ዳሽን ባንክ ላይ አንዱን የአሜሪካ ዶላር 143 ብር ከ51 እየመነዘሩ በ146 ከ38 በመሸጥ ላይ ሲገኙ ገዳ ባንክ ላይም በ142 ብር ከ85 ገዝተው በ145 ብር ከ71 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 193 ብር ከ78 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አማራ ባንክ ነው። አማራ ባንክ ላይ በዛሬው ዕለት 1 ዩሮ 168 ብር ከ46 ሲመነዘር በ171 ብር ከ83 ደግሞ በመሸጥ ላይ ይገኛል። ህብረት ባንክ ላይም አንዱን ዩሮ 167 ብር ከ04 እየመነዘሩ የሚገኝ ሲሆን በ170 ብር ከ38 ደግሞ በመሸጥ ላይ ይገኛሉ። ገዳ ባንክ ላይም 166 ብር ከ92 እየመነዘሩ በ170 ብር ከ26 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 223 ብር ከ07 በመመንዘር ላይ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የእንግሊዝ ፓውንድን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አማራ ባንክ ነው። አማራ ባንክ ላይ በዛሬው ዕለት 1 ፓውንድ ስተርሊንግ 194 ብር ከ43 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 198 ብር ከ31 ነው። እንደዚሁም ዳሽን ባንክ ላይ አንድ የእንግሊዝ ፓውንድን 193 ብር ከ74 እየመነዘሩ የሚገኝ ሲሆን መሸጫቸው 197 ብር ከ61 ነው። ዘመን ባንክ ላይም 192 ብር ከ51 እየመነዘሩ የሚገኝ ሲሆን በ196 ብር ከ36 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የስዊዝ ፍራንክ ነው። አንድ የስዊዝ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 208 ብር ከ01 እየመነዘሩ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ስዊዝ ፍራንክን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ልማት ባንክ ነው። ልማት ባንክ ላይ በዛሬው ዕለት አንድ የስዊዝ ፍራንክ 177 ብር ከ68 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 181 ብር ከ24 ነው። እንደዚሁም ንብ ኢንተርናሽናል ባንክ ላይ አንዱን የስዊዝ ፍራንክ 177 ብር ከ50 እየመነዘሩ የሚገኝ ሲሆን በ181 ብር ከ05 በመሸጥ ላይ ይገኛሉ። ንግድ ባንክ ላይም አንዱን የስዊዝ ፍራንክ 172 ብር ከ37 እየመነዘሩ በ175 ብር ከ81 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 119 ብር ከ46 እየመነዘሩ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ካናዳ ዶላርን ከሚመነዝሩ ባንኮች በቀዳሚነት አማራ ባንክ ላይ አንዱን የካናዳ ዶላር 103 ብር ከ86 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 105 ብር ከ94 ነው። እንደዚሁም ብርሃን ኢንተርናሽናል ባንክ ላይ አንዱን የካናዳ ዶላር 102 ብር ከ01 እየመነዘሩ በ104 ብር ከ05 ሲሸጡ ቡና ኢንተርናሽናል ባንክ ላይ ደግሞ አንዱን የካናዳ ዶላር 101 ብር ከ90 እየመነዘሩ በ103 ብር ከ94 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 109 ብር ከ87 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የአውስትራሊያ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ልማት ባንክ ነው። ልማት ባንክ ላይ በዛሬው ዕለት አንድ የአውስትራሊያ ዶላር 93 ብር ከ46 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 95 ብር ከ33 ነው። እንደዚሁም ንግድ ባንክ ላይ 90 ብር ከ66 እየተመነዘረ 92 ብር ከ47 ሲሸጥ እናት ባንክ ላይ ደግሞ 82 ብር ከ69 እየተመነዘረ 84 ብር ከ34 በመሸጥ ላይ ይገኛል። ሌላኛው ገንዘብ የስዊድን ክሮና ነው። አንድ የስዊድን ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 17 ብር ከ60 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ስዊድን ክሮናን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ልማት ባንክ ነው። ልማት ባንክ ላይ በዛሬው ዕለት አንድ የስዊድን ክሮናን 15 ብር ከ11 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 15 ብር ከ41 ነው። እንደዚሁም ዘመን ባንክ ላይ 15 ብር ከ04 እየመነዘሩ 15 ብር ከ34 ሲሸጡ ንግድ ባንክ ላይም አንዱን የስዊድን ክሮና 14 ብር ከ61 ገዝተው 14 ብር ከ90 በመሸጥ ላይ ይገኛሉ። ወደ ኤዥያ ደግሞ ስንገባ በቀዳሚነት የምናገኘው የቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ
23 ብር ከ43 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የቻይና ዩዋንን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ብርሃን ባንክ ነው። ብርሃን ባንክ ላይ በዛሬው ዕለት አንድ የቻይና ዩዋን 19 ብር ከ99 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 20 ብር ከ39 ነው። እንደዚሁም ልማት ባንክ ላይ አንዱን የቻይና ዩዋን 19 ብር ከ90 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 20 ብር ከ30 ነው። ንግድ ባንክ ላይም አንዱን የቻይና ዩዋን 19 ብር ከ32 እየመነዘሩ የሚገኝ ሲሆን የሚሸጡበት ደግሞ 19 ብር ከ70 ነው። ሌላኛው ገንዘብ የኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 545 ብር ከ57 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ኩዌት ዲናርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ልማት ባንክ ነው። ልማት ባንክ ላይ በዛሬው ዕለት አንድ የኩዌት ዲናር 462 ብር ከ74 ሲመነዘር መሸጫው ደግሞ 471 ብር ከ99 ነው። እንደዚሁም ንግድ ባንክ ላይ አንዱን የኩዌት ዲናር 449 ብር ከ93 እየመነዘሩ 458 ብር ከ93 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 45 ብር ከ46 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የዱባይ ድርሃምን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኦሮሚያ ህብረት ስራ ባንክ ነው። የኦሮሚያ ህብረት ስራ ባንክ ላይ በዛሬው ዕለት አንድ የዱባይ ድርሃም 39 ብር ከ69 ሲመነዘር መሸጫው ደግሞ 40 ብር ከ48 ነው። እንደዚሁም አማራ ባንክ ላይ አንዱን የዱባይ ድርሃም 39 ብር ከ47 እየመነዘሩ የሚገኝ ሲሆን መሸጫቸው ደግሞ 40 ብር ከ26 ነው። ዳሽን ባንክ ላይም አንዱን የዱባይ ድርሃም 39 ከ07 እየመነዘሩ በ39 ብር ከ85 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ የሳውዲ ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 44 ብር ከ52 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የሳውዲ ሪያልን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኦሮሚያ ህብረት ስራ ባንክ ነው። የኦሮሚያ ህብረት ስራ ባንክ ላይ በዛሬው ዕለት አንድ የሳውዲ ሪያል 38 ብር ከ96 እየመነዘረ የሚገኝ ሲሆን የሚሸጡት ደግሞ 39 ብር ከ74 ነው። እንደዚሁም አማራ ባንክ ላይ አንዱን የሳውዲ ሪያል 38 ብር ከ65 እየመነዘሩ በ39 ብር ከ42 ደግሞ በመሸጥ ላይ ይገኛሉ። ዳሽን ባንክ ላይም አንዱን የሳውዲ ሪያል 38 ብር ከ25 እየመነዘሩ በ39 ብር ከ01 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የኳታር ሪያል ነው። አንድ የኳታር ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 45 ብር ከ01 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ39 ብር ከ84 በመመንዘር ላይ ይገኛል። ሌላኛው ገንዘብ ደግሞ የኦማን ሪያልን ስናይ አንድ የኦማን ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 434 ብር ከ10 ሳንቲም ሲመነዘር በባንክ ደግሞ 384 ብር ከ64 በመመንዘር ላይ ይገኛል። ሌላኛው ገንዘብ ደግሞ የጆርዳን ዲናር ነው። አንድ የጆርዳን ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 235 ብር ከ30 ሲመነዘር በባንክ ደግሞ 205 ብር ከ18 እየተመነዘረ ይገኛል። ሌላኛው ገንዘብ የባህሬን ዲናር ነው። አንድ የባህሬን ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 442 ብር ከ55 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 389 ብር ከ86 እየተመነዘረ ይገኛል። የቱርክ ሊሬን ደግሞ ስናይ አንድ የቱርክ ሊሬ በዛሬው ዕለት በጥቁር ገበያ 4 ብር እየተመነዘረ የሚገኝ ሲሆን በባንክ ደግሞ 3 ብር ከ45 ሳንቲም እየተመነዘረ ይገኛል። የየመን ሪያልን ደግሞ ስናይ በጥቁር ገበያው 0.69 ሳንቲም እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ0.60 ሳንቲም እየመነዘሩት ይገኛሉ። የህንድ ሩጲን ደግሞ ስናይ አንድ የህንድ ሩጲ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 1 ብር ከ84 እየመነዘሩ የሚገኝ ሲሆን በባንክ ደግሞ 1 ብር ከ40 እየተመነዘረ ነው። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በጥቁር ገበያ በባንክ 8 ብር ከ24 ሲመነዘር የጅቡቲ ፍራንክ ደግሞ በ0.79 ሳንቲም እየተመነዘረ ይገኛል። እንደዚሁም የኬንያ ሽልንግ 1 ብር ከ09 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ እና ሰብስክራይብ አይረሳቸው።